እና ምን ሆነ ነው? ታቶሽ አዲስ ነው? እየቀለድክ ባልሆነ እዩ። የምሬን ነው። ቆይ እስከ ዛሬ አላየሁም? አዎ፣ ግን ታቶውን ከአንቺ ውጭ የሆነ ቦታ ይችዋል። አረ ግን ልክ አይደለችም። አዎ፣ የሆነ ነገር ግን ውስጡ አለ። እሱማ መኖርማ አለ። ባይኖር ኖሮ እንደዛ ትንደባለን ነበር። እዩ ላፍ ትንሽ ለቀት ይኖረች። እሺ የምርሽ ነው? አዎ፣ ግን እዚህ የቀነስኩት አለ። እሱን ደግሞ ለእናት ይሰጣታል። ፍሪ እኮ ምን ሆነሽ ነው? ልትወልድ እኮ 2 ወር ነው የቀራት። እንግዲህ ምርጫሽን መረጪ። ኡፍ እሺ በቃ ሁለተኛ እንደዚህ አይነት ጥያቄ አትጠይቀኝ አላልኩም? አረ በእናትህ እንደዚህ ሆና ቢያንስ ቤተሰብ ማየት አለባት። እዩ ቤተሰቦቿ እኛ ነው፣ ሌላ ቤተሰብ የላትም። አረ አንተ በእናትህ ማቲ ለአዙ መድኃኒቱን የማሰጫት ከሆነ የቀነስኩትን መድኃኒት ለእናትሽ እሰጠዋታለሁ በማለት በማስፈራራቷ ዛሬ ላይ አዙ በሽሮ አድርጋ መድኃኒቱን ለእርብቃ ሰጥታታለች። እርብቃም እንግዲህ ስትበላ አይተናታል። ምናልባት ሆዷን ስላመማት ወደ ላይ ያስታውቃት ይሆን ወይንስ ደግሞ በልታ ልጇ ይጠፋባት ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ እርብቃ ክፍል 28ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ የቆዩ። እንግዲህ በባለፈው ያቆም ነው ማቲ ላይ ማሚቴ የሚል ንቅሳት ወይንም ታቶ አይቶ ነበረ እዩ እና ይሄ ንቅሳት የመቼ ነው ሌላም ሰው ላይ አይቼዋለሁ በማለት ሲጠይቃት ጭራሽ እሷ ለምን እስካሁን አላየኸውም አብረን እያደርን በማለት ነበረ የተናደደችበት። አይ እንደዛ ማለት እኮ ፈልጌ አይደለም እኔ ደረትሽን ነው እንደማየው በማለት ነበር እሱም የመለሰላት። እንዲሁም ደግሞ አቤል እንደደወለላትና እቤት ለምን መጣሽ ብሎ እንደጠየቃት ትነግረዋለች። ምን አልሽው ቢላትም እዩን ፈልጌ መጣሁ ነው ያልኩት በማለት ስትነግረው እጅግ በጣም ነበረ የተናደደው። እሷ ግን ያለችው አንተ ናፍቀኝ ነው አንተን ለማየት ነው የመጣሁት እናት ግን ሳይ እዩ ብዬ አስተባበልኩ በማለት ነበረ የተናገረችው። እናም ዛሬ ደግሞ ማሚቴ አሁን ላይ መናገርም መጋገርም አትችልም። ተኝታ የሚሰጣት ምግብ ብቻ ነው የምትበላው። ምን እናድርግ እያሉ ይገኛሉ። በጣም ተጨናንቀዋል። ማቲም ወደ አዙ ጋር ደውላ ነበረ። ምን አዲስ ነገር አለ በማለት ጠይቃ ነበር። እሷም አረ ብዙ አዲስ ነገር አለ በማለት ትነግራታለች አዙ። ማቲም እንግዲህ ምንድነው ንገሪኛ ስትላት አይ ማዘሯ እኮ ስብርብር ብላ ታኝታለች፣ አትናገርም፣ አትጋገርም፣ ምግብ ራሱ አትበላም ትላታለች። እና ይህንን ነው የምትነግርኝ? ይህንማ እኮ እዛው ነበርኩኝ መጥቼ ነበር እኮ በማለት ትነግራታለች። እንዴ መተሽ ነበር እንዴ በማለት ትጠይቃታለች። አዎ መጥቼ ነበረ፣ እኔ ስገባ እሷ ወደቀች፣ ከዛም ወጣሁኝ በማለት ትነግራታለች። እንዲሁም ደግሞ መድኃኒቱን ለእርብቃ ስጫት በማለት ትነግራታለች። እንግዲህ የእርብቃን ልጅ ልታጠፋ ቆርጣ የተነሳችው ማቲ ደስታቸውን ይመለስና ልክ ደስታቸው ሲመለስ እንደገና አዘን ይገባሉ በማለት ነበር እንግዲህ ያቀደችላቸው ለእርብቃና ለአቤል ማለት ነው። አሁን ላይ ብዙ ደስታም የላቸውም በእርግጥ ማሚቴ ስለታመመች፣ ነገር ግን ዛሬውኑ ስጫት የሚል ትዕዛዝ አስተላልፋለች። አዙም ታዩ የምትላት መስላት እጅግ በጣም ደስ ብሏት ነበረ። ነገር ግን ታዩ ሳይሆን ያለቻት ስጫት ነበረ ያለቻት። አዙም በቃ የእርብቃ ልጅ ሊሞት ነው በማለት ትጠይቃታለች። እንግዲህ እርብቃን ተፈለግሽ እናትሽን ማጣት አለብሽ፣ የተረፈውን ለእናትሽ እሰጣታለሁ፣ እናትሽ እጄ ላይ መሆኗን አትዘኝ በማለት እንግዲህ በቤተሰቧ ታስፈራራታለች። እንግዲህ ከቤተሰብ የሚመልጥ ነገር የለም በማለት አዚቲም እሽ በቃ እሰጣታለሁ በማለት ተስማምታለች። እዩም ወደ ኩሽና በመሄድ አዚቲን ጠይቋት ነበረ። የጠየቃትም ማቲ ደውላ ነበር ወይ ምን አለችሽ? መድኃኒቱ የት አለ በማለት ነበር የጠየቃት። አዙም እንግዲህ ይህም መድኃኒት በማለት ብትርበተበትም ባክሽ ሁሉንም ነገር ነግራኛለች የት አለ በማለት ይጠይቃታል። እሷም እንግዲህ መድኃኒቱን ታሳየዋለች። ይኸውልሽ ማንም እንዳያገኘው በጥንቃቄ አስቀምጪው ነበረ ያላት። ነገር ግን እሷ ዛሬ ስጫት ብላኛለች እንኳ አላለችም። ምክንያቱም ሁሉም ነገር ነግራኛለች ስላለችው ምናልባት ለዛሬ የነገረችው ነው የመሰላት።
ማለቴ ዛሬ እንደሚሰጥ ማለት ነው። ነገር ግን ዛሬ እንደምትሰጥ አላወቀችም። እሱም ይህን ነገር ለእኔ ሳትነግሪኝ ምንም ነገር እንዳታደርጊ በማለት ለማቲ ነግሯት ነበረ። ማቲ ግን በራሷ ፈቃድ እንግዲህ እየመራች ትገኛለች። ርብቃም ከማሚቲ ጎን ቁጭ ብላ ባልነበረበት ሰዓት እንግዲህ ስትገላበጥ ይሁን አውቃም ይሁን እንግዲህ ሆዷን ትመታታለች። ሪችም በጣም ነበር የተቆጣችው። እንዴት እዚህ ጋር ትቀመጫለች? ተነስተሽ ወደዚህ ሌላ ጋር ትቀመጭም እንዴ? ሆድሽ ውስጥ እኮ ያለው ልጅ ነው እያሏት እንግዲህ እዩና ሪች ተቆጥጠዋት ከሷ ተነስታ ራቅ እንድትል አድርጓታል። እዩና ሪችም እንግዲህ አረ ተው እየተባባሉ በማሚቴ ላይ እየቀለዱ ነበረ። ርብቃ ግን እረፉ እንጂ እንደዛ ትበሉ ከሰማች እኮ ትቀየማለች እያለች እንግዲህ ለሷ እያገዘች ትገኛለች። እዩም ርብቃ ለብቻሽ እስኪ ላውራሽ በማለት ወደ መኝታ ቤት ገብተው ነበረ። እንግዲህ ልጅሽ እንዴት ነው ደህና ነው ወይ በማለት ተጠይቃት በኋላ እሷም ደህና ነው እያለች ተመለሰች። በኋላ ልጅሽን ምናልባት ማሚቴ ብትገልብሽስ ብትበቀለሽስ በማለት ነበረ ያስደነገጣት። እሷ ግን እንዴት እንደዚህ ታደርጋለች? በኧረ በስመ አብ ወወልድ ወመንፈስ ቅዱስ በማለት ነበረ እንግዲህ በጣም የደነገጠችው። ልጄ ምንም እንዲሆንብን አንፈልግም። አሁን እኮ ደግሞ 2 ወር ነው የቀረኝ። ስለዚህ ለምንድን ነው እንደዚህ የምታስበው በማለት ትጠይቀዋለች። አይ እንደው ምናልባት በቀል ተፈለገችና ልጅሽ ላይ እንደዚህ አይነት ሀሳብ ካሰበች ብዬ ነው በማለት እንግዲህ ነገሩን ወደ ማሚቴ ለመውሰድ እያሰበ ነው እዩ። እንዲሁም ደግሞ ማሚቴ ምናልባት አሁን ላይ መናገር የማትችለው እንዲሁም ደግሞ ምናልባትም እያሴረች ሊሆን ይችላል እኮ ዝም ብላ ነገሮችን ለማስኬድ ፈልጋ እንደሆነ በማለት እንግዲህ የነገራት ይገኛል። ርብቃም እንግዲህ አመመኝ ፈለጠኝ ቆረጠኝ እያለች ስለሆነ እንደገና ደግሞ የልጃቸው ቀጠሮ ነገ ነው ምርመራ ማለት ነው። አቤልም አብሬ እሄዳለሁ ሪች ባሁኑ አትሄድም እያለ ይገኛል። እንግዲህ ርብቃም ተስማምታለች በዚህ ሀሳብ። ሪች እንደማትሄድም ተሰምታለች። ምክንያቱም አቤል መሄድ ይፈልጋል። ስለዚህ ከአቤል ጋር ነው የምንሄደው ብላ ትነግራታለች። እንግዲህ ርብቃ አመመኝ እያለች ስለሆነ ሂጂ በቃ ግቢና ተኝ ብለዋት ወደ መኝታ ክፍል ይልኳታል፣ ከሳሎን ማለት ነው። እንግዲህ እዛም ሄዳ አረፍ እንዳለች አዙት ይመጣና በቃ ምግብ ካልበላሽ ብላ ታስጨንቃታለች። እሷ አላሰኘኝም ብበላም ተመልሶ ይወጣል። ስለዚህ አሁን ላይ ስላመመኝ መተኛ ነው የምፈልገው በማለት ትነግራታለች። አዙም እንግዲህ ካልበላሽ በማለት ሙጭጭ ትልባታለች። እሺ በቃ ምጭልኝ ትላታለች። እንግዲህ ስታስገድዳት አዙም አመሰግናለሁ በማለት ነበረ የሄደችው። ምክንያቱም ሀሳብና እቅዷ ልታሳካ ስለሆነ ምስጋናም ያስፈልጋታል። ከዛም እንግዲህ ርብቃ እየበላች ነበረ። አዙም እዛው አጠገቧ ቆማ እያየቻት ነበረ። እንደው ምናልባት መድኃኒቱ ይሰራ ይሆን ወይንስ ደግሞ አትበላው ይሆን ወይንስ ደግሞ ወደ ላይ ያስታውቃት ይሆን? እንግዲህ በቀጣይ ቪዲዮ አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።